ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ አቀርብላችኋለሁ። እስከ ፍጻሜው አብራችሁ ትቆዩ ዘንድ በአክብሮት እጠይቃለሁ። አንድነታችን ሸዋ፣ ወሎና ጎጃም ላይ የተከፈተብንን ጥቃት በመመከት ጎንደር ላይ ባገኘነው የድል ማኅተም ታትሟል። የጎንደሩን ድል አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ። የጨፍጫፊው ብልጽግና አገዛዝ የሰሞኑ አዲስ ቀጠናዊ ጦርነት ድግስ ምስጢር አማራን የማጥፋት ፕሮጀክት ነው። በሁለት ቀን ትጥቅ አስፈትቼ አማራውን በባርነት እገዛለሁ፣ ርስቶችንም መደራደሪያ አደርጋለሁ በሚል እብሪት በሕዝባችን ላይ ጦርነት ያወጀው አገዛዝ ቀስሞ የተሰበረው ገና ጦርነቱን በለኮሰው የመጀመሪያ ሳምንት ላይ ነበር። የመጀመሪያውን ኮሎኔል ባህር ዳር ከተማ ላይ የማረክነው ጠላት በጎጃም፣ በጎንደር፣ በሸዋ፣ በወሎና በወለጋ ቀጠናዎች በብዙ ሺህ የሚቆጠሩ የቡድንና የነፍስ ወከፍ መሳሪያዎችን፣ ሚሊዮን ተተኳሾችን፣ ታንክና ዙ 23ን ጨምሮ ከባድ መሳሪያዎችን ማርከነዋል። በርካታ አሃዶችን በተለይም በክፍለ ጦርና በሬጅመንት ደረጃ ያሉትን ከነአመራሮቹ በተደጋጋሚ ደምስሰናል። በብዙ ሺህ የሚቆጠሩ ምርኮኞችን ወደ ቤተሰባቸው ልከናል። ከፊሉንም ለቀይ መስቀል አስረክበናል። የክልሉን ዋና ከተማ ጨምሮ በሁሉም ከተሞች ጠላት ላይ ከባድ ምቶችን አሳርፈናል። በዚህ የትውልዱ አስደናቂ ተጋድሎ ነባሩን የባዕድን መዋቅር በማፈራረስ አገዛዙን አየር ላይ የተንሳፈፈ ፊኛ ማድረጋችንን መሬት ላይ ያለው ሕዝብ ብቻ ሳይሆን ዓለም አቀፍ ማህበረሰቡን በጋር የመሰከረው ሀቅ ነው። በዚህ ምክንያት አገዛዙ በውጊያ እንደማያሸንፈን ሲያውቅ ሌሎች የጥፋትና የማደናገሪያ ስልቶችን ሲጠቀም ቆይቷል። ከእነዚህም የጥፋት ፕሮጀክቱ መካከል አንደኛው ንጹሐኑ ላይ ያነጣጠረ ጥቃት ነው። የአማራን ሕዝብ ማንበርከክ የአገዛዙ የጦርነት ተልዕኮ መሆኑ እንደተጠበቀ ሆኖ በሕዝቡ ላይ በድሮን፣ በጀትና በሌሎች ከባድ መሳሪያዎች ድብደባ በማድረግ የኃይል የበላይነትን ማሳየትና የወገን ኃይል ላይ የስነ ልቦና ጫና መፍጠርን እንደ ስልት ለመጠቀም ሞክሯል። ከዚህም የንጹሐን መኖሪያ መንደሮችን፣ ትምህርት ቤቶችን፣ ቤተ እምነቶችና ጤና ተቋማትን ጨምሮ ኃላፊነት በማይሰማው መልኩ ጭፍጨፋዎችን ፈጽሟል። በዚህ ምክንያት በርካታ ሴቶች፣ ሕፃናትና አረጋውያንን ጨምሮ ሲቪሊያን በግፍ ተጨፍጭፏል። ይሁን እንጂ የአገዛዙ ጭካኔ ሕዝባዊ መሠረታችንን ከማጠናከርና አረመኔነትን ከማረጋገጥ ያለፈ ፋይዳ አላመጣለትም። ሁለተኛ፣ ብሔራዊ አጀንዳዎችን እንደ ማደናገሪያ ስልት መጠቀም። በራሱ ሕዝብ ላይ ጨካኝ አረመኔ ተግባራትን የሚፈጽም አገዛዝ ለሀገር ክብርና ብሔራዊ አጀንዳዎች ትኩረት ሊሰጥ አይችልም። በተለይም ግጭት ጠማቂው የብልጽግና አገዛዝ የሀገርን ሉዓላዊነት አሳልፎ ለመስጠት የማያመነታ ስለመሆኑ ባለፉት 7 ዓመታት ሀገር ውስጥ አንዱን በአንዱ ላይ በማስነሳት ግጭትን በመለኮስ በፍቅር የሚኖሩትን ማህበረሰቦች ሳይቀር ለራሱ ፕሮጀክት በሚመቸው መልኩ ስውር ጦር በማስገባት ሲዋጋና ሲያዋጋ ቆይቷል። ከዚህም ባሻገር ለዘመናት በመከባበርና በፍቅር የኖሩ አጎራባች ሀገራት ድረስ በመዝለቅ እርስ በርስ እንዲከፋፈሉ ዓለም አቀፍ የሉዓላዊነት ሕግን በመጣስ ታጣቂዎችን በማሰልጠንና በማስተማራት ለጎረቤቶቻችን ጠንቅ እየተከለ ይገኛል። አብይ አህመድ የቀጠናው የሰላም ጸርና አተራማሽ ለመሆኑ በየጊዜው ያደረጋቸው መልክ አልባ ስምምነቶች፣ የአደባባይ መግለጫዎችና መሐላዎች በቂ አመላካች ናቸው። ከምንም በላይ የቱርክ፣ የዩናይትድ አረብ ኤምሬት፣ የቻይና፣ የአዘርባይጃን ድሮኖችና ሌሎች ዘመናዊ የጦር መሳሪያዎችን በአማራ ሕዝብ ላይ በመሞከር የሀገሪቱን ሕዝብ የአዳዲስ የጦር መሳሪያ መሞከር ያደረገው አገዛዝ የኢትዮጵያን ክብርና ሉዓላዊነት ተራ ሸቀጥ እንዳደረገው ሌላኛው ማሳያ ነው። እውነታው ይህ ሆኖ ሳለ አንድ ጊዜ በባህር በር ጉዳይ፣ ሌላ ጊዜ በሉዓላዊነትና የወደብ ጉዳይን አጀንዳ በማድረግ የህልውና ተጋድሎ ውስጥ የገባን ለማዘናጋትና በሌላ ትኩረት ተጠምደው ዋናውን አጀንዳውን ቸል እንዲለውና የትግላችንን ማህበራዊ መሰረት ለመናድ ጥረት አድርጓል። በእርሻ ማሳው፣ በንግድ ቦታው፣ በአምልኮ ቦታዎችና በመኖሪያ ቤቱም ጭምር እያለ የሚጨፈጨውን ሕዝብ በዚህ መልኩ ለማታለል ያደረገው ሙከራም አገዛዙ በፖለቲካ መንቀጨር መጠቃቱን ያረጋገጠና የከሸፈ ጉዳይ ነው። ሶስተኛ፣ የስውር ትርክቶች ግንባታ ሙከራ ማድረግ።
የፋኖ ኃይል ከአብይ አህመድ ሰራዊት ጋር ጦርነት በጀመረበት ወቅት አገዛዙ ከሌሎች ኃይሎች ጋር አፍላ ፍቅር ላይ ነበርን። በተለይም ከአገዛዙ ሰራዊት የመጀመሪያዎችን በርከት ያሉ የቡድን መሳሪያዎችን በመማረክ ኃይላችንን ባጠናከርንበት ወቅት አገዛዙ ከትግራይ ኃይልም ጋር ሆነ ከሌሎች የቀጠናው ኃይሎች ጋር ግጭት ውስጥ አልገባም ነበርን። ፋኖ በራሱ አቅም ወራሪውን ለሰራዊት በመመከት ወደ መልሶ ማጥቃት ይሸጋገራል ብሎ በማሰብ የተሳለው የብልጽግና ቡድን ተከታታይ ባዳና በአንዳ የሚሉ መሰረታዊ ፍረጃዎችንም ሲያለማምር ሞክሯል። የማጥቃት ዘመቻዎችን በራሱ የእብሪት እቅድ ጀምሮ በሂደት መቋቋም ያልቻለውን ኃይል በስም ማጥፋትና በሐሰት ትርክት ዘመቻ ለማዳከም ሞክሯል። አንድ አይሆንም በትነነዋል የተባለው ፋኖ በረቀቀ የአመራር ጥበብ እንደ አለት የተነቀረ ድርጅት ሲፈጥር በሌሎች ኃይሎች ትዕዛዝ ነው፣ የጠላት ድጋፍ ነው፣ አንደኛው ወደዚህ ሌላኛው ግን ወደዚያ ነው በሚል መቀባጠር ጀመረ። ይህም አልበቃ ብሎት ሎጂስቲክ፣ ፕሮፓጋንዳና ፖለቲካ የሚሰፍርልን ኃይል እንዳለ አድርጎ ያለማቋረጥ በመለፍለፍ ላይ ይገኛል። ከገባበት የእብሪት ጦርነት መውጫ ያጣው አገዛዝ ለአማራ ሕዝብ አጀንዳዎች በመታመን በብሔራዊ ጀግንነት ሆነ በራስ በቅነት በመታገል የፋኖ ሰራዊትና አመራር የሚቀድም እንደሌለ ጠንቅቆ ያውቀዋል። አራተኛ የጦርነቱን ገጽታ ቀጠናዊ የማድረግ ግብ ኢትዮጵያ በዓለም የዲፕሎማሲ መድረክ የምትታወቅባቸውን የውጭ ግንኙነት መርሆችን በመጣስ በሶማሊያ በሱዳንና ኤርትራን ጨምሮ የዲፕሎማሲ ሰዓቱን በጣሰ መንገድ የትንኮሳ ተግባራትን ፈጽሟል። ደቡብ አፍሪካ፣ ናሚቢያና ዚምባብዌ ጨምሮ ለአፍሪካ ሀገሮች ነፃነት የቀዳሚነት ሚና የተጫወተች ኢትዮጵያ ገጽታና ታሪክ በማይመጥን ሁኔታ በሌሎች ሀገራት ላይ ወታደራዊ ጣልቃ ገብነቶችን ጨምሮ አድርጓል። በዚህም ከአማራ ሕዝብ ጋር የገባበትን የዘር ማጥፋት ጦርነት ቀጠናዊና ዓለም አቀፋዊ መልክ እንዲኖረው ሞክሯል። የአማራን ሕዝብ የተጋድሎ ትርክ በቀጠናዊ ጦርነት ውስጥ እንዲዋጣ በማድረግ በስኬት ላይ ያለውን የህልውና ተጋድሎ በአርቲፊሻል ብሔራዊ ጀብደኝነት ለማደዘዝ ጥረት አድርጓል። ይህም እንደ ሌሎቹ ማደናገሮች ከጅምሮ የከሸፈ ነው። የድርጅታችን ውልደትም አገዛዙ ቢሊዮን በጀት መድቦ ብዙ የደከመበት ጉዳይ የፋኖ ኃይል አንድ ወጥ ድርጅት እንዳይኖረው ድርጅት ከተፈጠረም እንዳይጸና ማድረግ ነበርን። ገና የአንድነቱ ውይይት መስመር መያዝ ሲጀምር የቆዩ የጠላት ተላላኪዎች የወጣው ጠላት ሲጃ በመስሰት ያሉባልታና ናዳ የሚያወርዱት የድርጅቱ መፈጠር የተለኳቸውን ክሽፈት ስለሚያንጸባረቅባቸው ነበርን። ፋኖ መስለው በመተወን ከመወለድ ያላስቀሩትን ተቋም በሐሜት ሊያፈርሱት መሞከራቸው ከንቱ ድካም ሆኖባቸው ሕዝብን ታሪክን እየሳቀባቸው ይገኛል። የውስጥ ሰርጎ ገቡ ሴራን የውጭ ጠላትን ሁሉ አቀፍ የብረት አጥር ሰባብሮ አንድ ተቋም መውለድ የትውልዱ ታሪካዊ ግዴታ ነበርና በድል ተወጥተነዋል። ከድርጅት ምስረታው ማግስት የተዘጋጀ የጥፋት ድግስም የድርጅቱ መወለድ ከፍተኛ ድንጋጤ ውስጥ የከተተው አገዛዝ አለኝ የሚለውን የጦር መሳሪያና የማጥቃት ስልት ተጠቅሞ ዘመቻዎችን በማድረግ በዋናነትም ከፍተኛ አመራሮች ላይ ጥቃት በማድረስ የድርጅት ምስረታ ሂደቱን ማደብዘዝና የፕሮፓጋንዳና የስነ ልቦና የበላይነት ታስጨርጭሯል። በሸዋ በወሎና በጎጃም ቀጠናዎች ኔትወርኮችን በማጥፋት የተጀመረው ዘመቻ በሁሉም ቀጠና ባለው ሰራዊት የተጠናከረ መከላከል ተደርጎበታል። አልፎ አልፎም በመልሶ ማጥቃት ድሎችን መጎናጸፍ ተችሏል። በተለይ በሸዋ የተሰማራው የአገዛዙ ኤሊት ኃይል ያሰበውን ሳያሳካ በሚገባ ተመክቷል። በእነዚህ አካባቢዎች በተፈጸመ ቀጥተኛ የንጹሐን ጥቃት በመቶዎች የሚቆጠሩ ንጹሐን ከመረሸናቸው ባሻገር መንደሮች በከባድ መሳሪያ ወድመዋል። የቤት እንስሳት ተጨፍጭፈዋል። ይህም የአገዛዙን አረመኔያዊ ባህሪ በግልጽ ያሳየ ሆኗል። የአገዛዙ የበቀል እርምጃ በደብረ ታቦርና አካባቢው ይህ የሽብርና የቀውስ አገዛዝ ብዙ መቶ ኪሎ ሜትሮችን በሸፈነው የጎንደሩ ተጋድሎ የደረሰበትን ከባድ ውርደት በጦር ሜዳ ውሎ ማካካስ ላልቻለ ዋና ተብሎ በታቀደ ሁኔታ ከውጊያው ጋር ግንኙነት የሌላቸውን ንጹሐን በመጨፍጨፍ በሽብር መንገድ ወታደራዊ ሽንፈቱ ለመቀልበስ ሰፊ ጥረት አድርጓል። በተለይም የደብረ ታቦር ከተማና አካባቢው ሕዝብና የሕዝብ ተቋማት ላይ የዓለም አቀፍ ሕግን በመጣስ ተከታታይ የድሮን ድብደባዎችን አድርጓል። በዚህም መሰረት ደብረ ታቦር ከተማ ላይ ብቻ 24 ሰዓት ባልሞላ ጊዜ ውስጥ ከ16 ጊዜ በላይ ስትራቴጂክ ድሮኖችን ያለ ምሕረት በመጠቀም
የአረመኔነት ባህሪውን አሳይቷል። በዚህ ጥቃት የፋርጣ ወረዳ ፖሊስ ጣቢያ፣ የገብርዬ ክፍለ ከተማ ፖሊስ ጣቢያ፣ የዞን ጤና መምሪያ፣ የዞን ሲቪል ሰርቪስ እና የፋይናንስ ቢሮ፣ የቴዎድሮስ ክፍለ ከተማ ፖሊስ ጣቢያን ጨምሮ ማህበራዊ ተቋማትና ሌሎች የህዝብ አገልግሎት የሚሰጥባቸው ተቋማትን አውድሟል። በመደበኛ እንቅስቃሴ ላይና በየቤታቸው የነበሩ የከተማ ነዋሪዎችንም በድሮን ጨፍጭፏል። ይህ አሳፋሪ ተግባር በሰራዊታችን ላይ ያደረሰው ተጨባጭ ጉዳት ካለመኖሩም በተጨማሪ የውጊያ ውጤት በመለወጥ ደረጃም ሆነ ሰራዊታችን ደብረ ታቦርን ጨምሮ በሁሉም አካባቢዎች የተደረገለትን ህዝባዊና ደማቅ አቀባበል ማድረግ እንኳን አልቻለም። የድሮን ቦምቦች ጥቃት ያልበገረው የድርጅቱ ሰራዊት የከተማው እምብርት ድረስ በመግባት የሚፈልጋቸውን ወታደራዊ ኦፕሬሽኖች በሚገባ በማከናወን አይበገሪነቱንና ጀግንነቱን አሳይቷል። በሸዋ በጎጃምና በወሎ ኔትወርክ በማጥፋት የጀመረው የአገዛዙ ጥቃት ሸዋ ላይ በአፋብኃኝ ሸዋ ጠቅላይ ግዛትና አሳምነው እዝ ሰራዊት በቅንጅት በደቡብና ምዕራብ ወሎን በሚመክት ብርቱ ተጋድሎ ተመክቷል። ጎንደር ላይ መሃል አርማጭሆንና ሁለቱን በለሳዎች ባካለለው ማዕከላዊ የጎንደር ክፍል ከስማዳ እስከ ደብረ ታቦር፣ ከደራ ሐሙሲት እስከ ብናት፣ ከጋይንት እስከ ዓለም በር ድረስ በሸፈነው ደቡባዊ የጎንደር ክፍል የአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ዕዝና የጎንደር ጠቅላይ ግዛት ዕዝ በጋራ በፈጸሙት ልዩ ተጋድሎ ከደቡብና ማዕከላዊ ጎንደር በርካታ ወረዳዎች የአገዛዙ ሰራዊት በመጠራረግ የድርጅታችንን አንድነት በድል እንዲታጀብ አድርጎታል። ከ2540 በላይ የጠላት ኃይል ምርኮኛ ሲሆን በርካቶችን እጅ ለመስጠት በመዘግየታቸው ምክንያት ተደምስሷል። በዚያው ልክም የአፋብኃኝ ሰራዊት ከነፍስ ወከፍ እስከ ዲሽቃ ድረስ ለማስታጠቅ ተችሏል። የሎጂስቲክስ እጥረቱን እንደተለመደው ከጠላት በመረከብ ተንበሽሿል። በዚህ የጠላት አቅምና አቋም ለፍስፍስነት ያር በወጣበት ወታደራዊ ኦፕሬሽን የአገዛዙ የፕሮፓጋንዳ ቋንቋ ሲደባለቅ ታይቷል። የአገዛዙ ባሪያ የሆነው ካርዴ በሚያሰማራቸው አክቲቪስቶች በኩል እርስ በእርሱ መካሰስ አልበቃ ብሎት ለህዝቡ የሚያስብ በመምሰል ፋኖ ከተማ ላይ ውጊያ ማድረግ እንደሌለበት ለመምከር ሞክሯል። የእምነት ተቋማትን ምሽግ አድርጎ የሚጓዳን ጨፍጫፊ ሰራዊት የፕሮፓጋንዳ ደጋፊ የሚሰጥ ስብስብ እንደ ጨዋ ለመጫወት መሞከሩ በመጨረሻዋ ሰዓት ላይ የበግ ለምድ የለበሱ ተኩላዎችን ግልጽ አድርጎ አሳይቶናል። ህልውናችንና ህዝባቸውን በሆዳቸው ይሸጡ የነበሩ ዛሚናዊ በሽታ ተጠቂዎችን ማደናገሪያ በመራመድ የልዩነት ሸለቆ የደፈነው ባለማተብ ትውልድ መራራ መስዋዕትነትን በመከፈለበት የጎንደሩ ተጋድሎ መላው የአማራ ህዝብና የድርጅታችን አመራር ከፍተኛ ኩራት ተሰምቶታል። በተመሳሳይ ጊዜ ምዕራቡን የጎንደር ክፍል ሊያካልል በጃዊና መተከል የዘለቀውን የጠላት ኃይል ላይ ከባድ ምት በማሳረፍ የቡድንና የነፍስ ወከፍ መሳሪያችን የማረከው የቴዎድሮስ ዕዝ ለጎንደሩ ድል ሌላ ድምቀት ጨምሮለታል። የድላችን የሚስጥር ቁልፍ አንድነታችን ላይ መሆኑ በተግባር በተተረጎመበት የጎንደሩ ተጋድሎ ለማድረግ ነው። የጠላት ሰራዊት ርኅራኄን፣ ሰብአዊነትና ወገናዊነትን በማሳየት እጅ ሊሰጥ ያልፈቀደውን ደግሞ እስከ መጨረሻው በመዋጋት የአማራን ሕዝብ የሞራል ልዕልና ያሳየንበትን ሁኔታ ነበር። የጠላትን ስስልት በተደጋጋሚ በመምታት ትግሉ በጽኑ አለት ላይ ያቆሙት የጎንደር ቀጠና የሰራዊቱ አባላት በራስ ተክነት አመራርና ስምሪት በመስጠት ኩራት የሆኑትን ወታደራዊ አመራሮች ለበለጠ ድል የሚያነሳሳ ሞራል ጭምር ኑሮ ሆኗል። በመጨረሻም ሰራዊታችን በየደረሰበት ሁሉ ተባባሪ በመሆን እና ፍቅር በመስጠት ከጎናችን ለቆሙ የጎንደር ሕዝብ ልዩ ምስጋና እያቀረብን የአማራ ፋኖ ብሔራዊ ንቅናቄ ነፃ በወጡ አካባቢዎች የህዝብ አስተዳደር መዋቅሮችን በመዘርጋት ጠላትን ደግሞ በጽናት በመፋለም የአማራ ህዝብ ነፃነት ማንኛውንም መስዋዕትነት ለመክፈል የወትሮ ዝግጁነትን በማገዝ አመራርና ሰራዊት የታነጸ መሆኑን እናረጋግጣለን። የአማራ ፋኖ ብሔራዊ ንቅናቄ የካቲት 7 ቀን 2018 ዓ.ም